ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ ላይ የምንመለከተው የእርጅና ሂደትን የመቀነስ ሚስጥሮችን የምንመለከት ይሆናል። እንግዲህ እድሜያችሁ የገፋ ሲሄድ የእርጅና ምልክቶች እንዳይታዩ ወይም ደግሞ ሁሌም ወጣት ሆናችሁ እንድትቆዩ የሚረዱ ቀላል የዕለት ተዕለት ልምዶች አሉ። እንግዲህ እርጅና ተፈጥሯዊ ሂደት ነው። ነገር ግን በየቀኑ የምታደርጓቸው ልምዶች የእርጅና ሂደቱን ፍጥነትና የጤናችሁን ጥራት የሚወስኑ ይሆናሉ። እናም በዚህ ቪዲዮ ላይ ጤንነትን ለረጅም ጊዜ ለመጠበቅ፣ እድሜን ለመጨመር፣ የአእምሮ ብቃትን ለማጎልበትና የተለያዩ በሽታዎችን ለመከላከል የሚረዱ ሳይንሳዊና ቀላል መንገዶችን ወደ እናንተ የማደርስ ይሆናል ማለት ነው። እነዚህ መንገዶች እንግዲህ ብዙ ናቸው። ለዛሬም እንግዲህ 15 የተባሉ ወሳኝ እርጅናን ለመቀነስ የሚረዱ መንገዶችን ወደ እናንተ የማደርስ ይሆናል ማለት ነው። እንግዲህ ከዛ በፊት እንደተለመደው ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳይ ሳልፍ እንግዲህ እድሜያችሁ እየገፋ ሲመጣ በሰውነታችሁ ላይ የእርጅና ምልክቶች እንዳይታዩ እንዲሁም ጤናችሁ እንደተጠበቀ እንዲቆይ የሚያደርጉ ልምዶች መካከል አንደኛውና የመጀመሪያው ከምሽቱ 5 ሰዓት በፊት መተኛት አለባችሁ። ይህም ሁልጊዜ መሆን ያለበት ነው። ይህም እንግዲህ የሰውነታችሁን የተፈጥሮ የሆርሞን ዝውውርና የእንቅልፍ ዑደት ወይም የተፈጥሮ ሰዓት የምንለውን የሚጠብቅ ይሆናል ማለት ነው። ስለዚህ ምንጊዜም ከ5 ሰዓት በላይ መቆየት የለባችሁም። በተለይ ደግሞ ከስልክ ጋር ከ5 ሰዓት በላይ ማሳለፍ ጤናችሁን የሚጎዳና የሰውነታችሁ ላይ ድካም እንዲመጣ ጫና የሚፈጥር ነገር ስለሆነ ሁልጊዜም ከምሽቱ 5 ሰዓት በፊት መተኛት ይኖርባችኋል ማለት ነው። ሌላኛውና ሁለተኛው እንግዲህ በየቀኑ ሎሚ ውሃ መጠጣት ነው። ሎሚ ብቻውን ከመጠጡ እንግዲህ እላዩ ላይ ሎሚ አስገብታችሁ ብትጠጡ ተመራጭ ነው ማለት ነው። ሰውነት በቂ ፈሳሽ እንዲያገኝና የቫይታሚን ሲ አቅርቦት ለመጨመር ወይም ፍላጎታችንን ለማሟላት ይረዳል ይሄ። ስለዚህ በተለይም ሁልጊዜም ከምግብ በፊት ጠዋት ከተነሳችሁ በኋላ ቀጥታ የሎሚ ውሃ መጠጣት ለዚህ ወሳኝ መፍትሄ ይሆናል ማለት ነው። በተለይ ማንኛውንም በሽታ እንድትከላከሉ ለሰውነታችሁ የሚያስችል ይሆናል ማለት ነው። ወደ ቀጣዩና ወደ ሶስተኛው ስናልፍ እንግዲህ ሶስተኛው በቀን ቢያንስ ለ30 ደቂቃ ያህል በእግር መጓዝ ወክ ማድረግ ማለት ነው። ይህም ለልብ ጤና የሚረዳ ይሆናል። እንዲሁም ለተስተካከለ ምግብ ከበላችሁ በኋላ ለተስተካከለ የምግብ ስልቀጣ ወሳኝ ነው ማለት ነው። ስለዚህ በጣም ምግብ ከበላችሁ በኋላ ለ20 ደቂቃ ቢያንስ የእግር ጉዞ ወሳኝ ጉዳይ ነው ማለት ነው። ወደ ቀጣዩና ወደ አራተኛው ስናልፍ እንግዲህ አራተኛው እድሜያችሁ እየገፋ ሲመጣ ከጤና አንጻርና እንዲሁም ሰውነታችሁ ላይ የእርጅና ምልክት እንዳይታይ ከሚያደርጉ ምልክቶች እንግዲህ ለመቀነስ የተቀነባበሩ የታሸጉ ምግቦችን መቀነስ ነው። በፋብሪካ የተቀነባበሩና የታሸጉ ምግቦችን በመቀነስ በሰውነታችሁ ውስጥ የሚፈጠሩ ኢንፌክሽኖችንና ኢንፍላሜሽኖችን ለመከላከል ይረዳል ማለት ነው። ስለዚህ ከኢንፌክሽኖችና ከተለያዩ እብጠቶች አንጻር እንደዚህ አይነት ምግቦችን የተቀነባበሩ የታሸጉ ምግቦችን መቀነስ ይኖርባችኋል። እንዲሁም በዘይት የተጠበሱ ምግቦችን እንደ ቺፕስ እንዲሁም እንደ እርጥብ ያሉ በጣም ፈጣን ያሉ ምግቦች መራቅ ይኖርባችኋል ማለት ነው። ወደ ሌላውና ወደ አምስተኛው ስናልፍ አምስተኛው ከመኝታ ከ2 ወይም እስከ 3 ሰዓት በፊት ምግብ መመገብ ማቆም አለባችሁ። ይሄ እንግዲህ ማለትም ከመተኛታችሁ ወይም ወደ መኝታ ከመሄዳችሁ በፊት ከ3 ሰዓት በፊት ነው መመገብ ያለባችሁ ማለት ነው። ይህ እንግዲህ የተስተካከለ ወይም የተሻለ የምግብ መፈጨትና ጥልቅ እንቅልፍ እንድታገኙ ይረዳችኋል ማለት ነው። ስድስተኛው እርድ ወይም ደግሞ ዝንጅብልን ማዘውተር ነው። እነዚህ እንግዲህ የተፈጥሮ ቅመሞች በውስጣቸው ኢንፍላሜሽንና ህመምን የሚከላከሉ ተፈጥሯዊ ንጥረ ነገሮች አሏቸው ማለት ነው። ስለዚህም በየዕለቱ ከምትመገቧቸው ምግቦች ጋር እርድ ወይም ደግሞ ዝንጅብልን ማስወጠር ወሳኙ ጉዳይ ነው ማለት ነው። ቀጣዩ እንግዲህ ሰባተኛ ነው። ሰባተኛው ረጅም ትንፋሽ መውሰድ ወይም ሜዲቴሽን የምንለው ነው። ይሄ እንግዲህ የአእምሮ ውጥረትን ለመቀነስ ፍቱን መንገድ ነው። በተለይም ጠዋት ምንጊዜም ስትነሱ ሁሉንም ነገር ከማሰብ ከስልክ በፊትም ቢሆንም ረጅም ትንፋሽ ማስወጣትና ማስገባት ወሳኝ ነው። ወይም ሜዲቴሽን የምንለው ማለት ነው። ወይም ተመስጦ እንደምንለው ነው። እንግዲህ እንደ ሃይማኖትም ጸሎት ሊሆን ይችላል። ስለዚህ ስትረስን ለመቀነስ የዕለት ተዕለት ሁኔታችሁ ላይ ስትረስን ለመቀነስ ሜዲቴሽን ሌላኛው ወሳኙ ጉዳይ ነው ማለት ነው። ወደ ቀጣዩና ወደ 8ኛው ስናልፍ እንግዲህ 8ኛው አትክልቶችን ፍራፍሬዎችንና አረንጓዴ ቅጠላ ቅጠሎችን መመገብ ነው። እነዚህ ምግቦች እንግዲህ ሴሎቻችሁን እንዳያረጁ እንዲሁም
ሰውነትን ከጉዳት የሚከላከሉ አንቲኦክሲደንት ንጥረ ነገሮች የበለጸጉ ናቸው ማለት ነው። ስለዚህ በተለይ ሰውነትን ከጉዳት የመከላከል እንዲሁም ቆዳችንን ከጉዳት ከመከላከል አንጻር አትክልቶች፣ ፍራፍሬዎችና አረንጓዴ አትክልቶች በጣም ወሳኝ ጠቀሜታ የሚሰጡ ይሆናል ማለት ነው። ስለዚህ በአመጋገባችሁ ላይ እነዚህን ማዘውተር ይኖርባችኋል። ማብዛትም ወሳኝ ጉዳይ ነው ማለት ነው። 9ኛው እንግዲህ ቆዳን ከፀሐይ ጨረር መከላከል ነው። ቆዳ ያለ ጊዜው እንዳይሸበሸብና እንዳያረጅ ይከላከላል። ስለዚህ ቆዳን ከፀሐይ ጨረር መከላከል ወሳኝ ጉዳይ ነው ማለት ነው። ሌላኛውና 10ኛው እንግዲህ 12 ወይም ደግሞ 14 ሰዓታት መጾም ወይም ምግብ አለመብላት ነው። እንግዲህ ከእራት በኋላ እስከ ጠዋት ቁርስ ድረስ ረዥም ጊዜ ምግብ ሳትወስዱ መቆየት ወሳኝ ጉዳይ ነው። ይህም እንግዲህ ሰውነታችሁ ራሱን እንዲያድስና ስብ እንዲያቃጥል ይረዳል ማለት ነው። በተለይ ይሄ አላስፈላጊ ቦርጭ እንዳይመጣ ያደርጋል ማለት ነው። ወደ ቀጣዩና ወደ 11ኛው ስናልፍ 11ኛው ጠዋት ላይ ፕሮቲን እና ጤናማ ቅባት ያላቸውን ምግቦች መመገብ ነው። እንግዲህ ቀኑ ሙሉ ጉልበት እንዲኖራችሁና ቶሎ እንዳይርባችሁ ስለሚያደርግ ጠዋት ላይ ወሳኝ ቁርስ መብላት ግዴታ ነው ማለት ነው። አብዛኛው ሰው እንግዲህ ቁርስ ይዘላል። ይሄ ግን ጤናችሁ ላይ የሚጎዳ ጉዳይ ስለሆነ ቁርስ መዝላል አስፈላጊ አይደለም ማለት ነው። በተለይ ስራ ላይ የምትውሉ ከሆነ ጠዋት ላይ ፕሮቲን ወይም ደግሞ ሌላ ጤናማ ቅባት ያላቸውን ምግቦች መመገብ ይኖርባችኋል ማለት ነው። ወደ ቀጣዩና ወደ 12ኛው ስናልፍ 12ኛው እንግዲህ ምላስን ማጽዳት ነው። ይሄ እንግዲህ ለአፍ ንጽህና፣ ለጥርስ ጤና እንዲሁም ለጥሩ አፍ ጠረን ወሳኝ ስለሆነ ጠዋት እንግዲህ ምላስን ማጽዳት ይኖርባችኋል ማለት ነው። በተለይ ቀኑ ሙሉ ከሰው ጋር እንግዲህ ግንኙነት የሚኖራችሁ ከሆነ ይሄ ምላስን ማጽዳት ወሳኝ ነው ማለት ነው። አጠቃላይ ከአፍ ማጽዳት ጋር ተያይዞ የሚመጣ ነው። ሌላኛው እንግዲህ 13ኛ ነው። 13ኛው ከመኝታ 1 ሰዓት በፊት ስልክና ቲቪ አለማየት ጥራት ያለውና ያልተቋረጠ እንቅልፍ ለመተኛት ይረዳል ማለት ነው። ስለዚህ ከመተኛቶቹ በፊት ከ1 ሰዓት በፊት ማንኛውም ስክሪን ያለው ነገር ማራቅ ይኖርባችኋል። ኢንፎርሜሽንም ባታገኙ ይመረጣል ማለት ነው። ይህም ለተሻለ እንቅልፍ ስለሚረዳችሁ ይሆናል ማለት ነው። ስለዚህ ሰውነታችሁ በበቂ ሁኔታ በየዕለቱ እንዲያርፍ ይረዳዋል ማለት ነው። ወደ ቀጣዩና 14ኛው እንግዲህ 14ኛው ንጹህ ማዕድን ያለው ውሃ መጠጣት ነው። ይሄ እንግዲህ የታወቀ ጉዳይ ነው። በሰውነታችሁ ውስጥ ያለው የፋሳሽና የማዕድናት ስብጥር ወይም ሚዛን ወይም በእንግሊዝኛው ኤሌክትሮላይት የምንለው ነው ማለት ነው። ይህም እንግዲህ ውሃ በየቀኑ በምትጠጡበት ጊዜ ይህንን ለማስተካከል ይረዳል ማለት ነው። ስለዚህ በየቀኑ ከቻላችሁ እስከ 3 ሊትር፣ ኖርማሊ ግን 2 ሊትር ውሃ መጠጣኝ ወሳኝ ጉዳይ ነው ማለት ነው። ከብዙ በሽታ ራሳችሁን የምታደጉ ይሆናል ማለት ነው። የመጨረሻው ላይ ደርሰናል። የመጨረሻውና 15ኛው እንግዲህ ከሰዎች ጋር የመገናኘትና የመዝናናት ልምድ ይኖራችሁ። ይሄ እንግዲህ ማህበራዊ ግንኙነት ወይም ደግሞ ማህበራዊ ህይወት የአእምሮ ጤናን ይጠብቃል፣ እንዲሁም እድሜንም የሚያራዝም ይሆናል ማለት ነው። ስለዚህ እነዚህ ወሳኝ የሚባሉ እንግዲህ እድሜያችሁ እየገፋ ቢሄድም እናንተ ግን ወጣት መስላችሁ እንድትገኙ የሚያደርጉ ልምዶች ናቸው ማለት ነው። ከምሽቱ 5 ሰዓት በፊት መተኛት፣ የሎሚ ውሃ መጠጣት፣ 20 ደቂቃ ያህል መጓዝ፣ በቀን የታሸጉ ምግቦችን አለመመገብ፣ ከመኝታ ከ2 ወይም ከ3 ሰዓት በፊት ምግብ መመገብን ማቆም፣ እርድ ወይም ደግሞ ዝንጅብልን ማዘወተር፣ ረዥም ጊዜ ትንፋሽ መውሰድ ወይም ማስወጣት ሜዲቴሽን የምንለው ነው ማለት ነው። አትክልትና ፍራፍሬዎችን መመገብ እንዲሁም ቆዳችሁን ከፀሐይ ጨረር መከላከል፣ ምግብ ከ12 እስከ 14 ሰዓት መጾም፣ ጠዋት ላይ እንግዲህ ምንጊዜም ፕሮቲንና ጤናማ ቅባት ያላቸው ምግቦች መመገብ፣ ምላስን ወይም ደግሞ አፍን ማጽዳት፣ ከመኝታ 1 ሰዓት በፊት ስልክና ቲቪን አለማየት፣ ንጹህና ማዕድን ያለው ውሃ በየቀኑ መጠጣት እንዲሁም ከሰዎች ጋር መገናኘትና መዝናናት ዋነኛ የሚባሉ ጤናችሁን ጠብቃችሁ እንዲሁም ውበታችሁን ጠብቃችሁ እንድትቆዩ የሚያደርጉ ልምዶች ናቸው ማለት ነው። እንግዲህ ሁሉንም ነገር በአንድ ጊዜ ለመጀመር ፍጹም አድርጎ ለመስራት መጨነቅ የለባችሁም። ዋናው ቁም ነገር ትናንሽ ጠቃሚ ልምዶችን በየቀኑ ማዘውተር እንግዲህና መተግበር ወሳኝ ነው ማለት ነው። ሁሉም ነገር በአንዱ ስለማይመጣ እንግዲህ አንዱን አንድ ቀን እያደረጋችሁ ቀስ በቀስ እንግዲህ ወደ ልምድ ማካተት ይኖርባችኋል ማለት ነው። እነዚህን ቀላል የሚመስሉ ተግባራት በጤናችን በኃይልና ጉልበታችን እንዲሁም በአጠቃላይ የህይወት ዘመናችን ላይ ትልቅ ለውጥ የሚያመጡ ናቸው። እሺ ተመልካቾች እንግዲህ ከዚህ በተጨማሪም እንግዲህ ያለ እድሜያችሁ የሚያስረጁ ጎጂ ልማዶች አሉ። ከነዚህ ውስጥም ከ6 ሰዓት በታች መተኛት፣ ከፍተኛ ጭንቀት፣ ስኳር ወይም ደግሞ ጣፋጭ ነገሮችን ማብዛት፣ እንቅስቃሴ አለማድረግ ወይም ደግሞ ስፖርት አለመስራት፣ በቂ ውሃ አለመጠጣት እንዲሁም በፋብሪካ የተቀነባበሩ
ምግቦችን መመገብ፣ የፀሐይ መከላከያ ወይም ደግሞ ሰንስክሪን አለመጠቀምና ብዙ ጊዜ ተቀምጦ ማሳለፍ እንግዲህ ያለ ጊዜያችሁ እንድታረጁ የሚያደርጉ ልምዶች ናቸው ማለት ነው። ስለዚህ እነዚህን በመቀነስና መጀመሪያ ላይ ነገርኳችሁን በማዘውተር እንግዲህ ጤናማ ሆናችሁ እንድትቆዩ የሚያደርጉ ልማዶችን ማዘውተር ይኖርባችኋል ማለት ነው። እንግዲህ ጤናማ እርጅናና ረጅም እድሜ የሚገኘው በቋሚ ልምዶች ነው እና በቂ እንቅልፍ ማግኘት ያስፈልጋል። ጤናማና የተመጣጠነ ምግብንም ተመገቡ። እንቅስቃሴም በየቀኑ ወይም ስፖርትን ስሩ፣ እንዲሁም ቆዳችሁን ጠብቁ ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ የነበረኝ አጠር ያለ መረጃ ይህንን ይመስላል። ከዚህ ጋር ተያይዞ ማንኛውም ሐሳብ፣ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈራው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ለእያንዳንዳችሁ የመመለስ ይሆናል። እንግዲህ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩላችኋለሁ። ላይክ ማድረግ እንዳይረሳ፣ እንዲሁም ሰብስክራይብም እንዳይረሳ። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው